ብላችሁ አታውቁም? አምላኬ ምን በደልኩስ? ምን ያልበደልከኝ ነገር አለ ቢልስ? ምን ያላጠፋው ጥፋት አለ? ምን እንዳይሆንብህ የሆነብህ ነገር በሙሉ ምን ምክንያት አለ ማለት እኮ ይችላል። ዝም መች ጨረስን? መች ሮጥን? መች ስለ ክርስቶስ ብለን ዋጋ የከፈልንለት ነገር አለ? እኛ ስለ ክርስቶስ ሰማዕት ለመሆን ምኞት ብቻ ያደርሳችሁን ክርስቲያኑ። ስለ እግዚአብሔር እሞትለታለሁ የሚል ንግግር ምኞት ብቻ ሰማዕት አያስኮን። እውነት እኛን አይተው በእግዚአብሔር ፍቅር የሚማረክ ሰው አለ? እኛን አይቶ በእግዚአብሔር ፍቅር የሚቃጠል ሰው አለ? እኛን አይቶ እግዚአብሔርን አየው ብሎ የሚያመሰግን ሰው አለ? አሁን አያርገው እንጂ ሊቃውንተ ቤተ ክርስቲያን በቃላቸው ሸምድደው በአእምሯቸው ጓዳ ይዘውት ነው እንጂ ወንጌላቱ በቃል ባይያዙ የተጻፉት ወንጌላት አያርገውና ጠፉ ቢባል ማን መልሶ ይጽፈዋል? እንዴትስ መልሰን ልንጽፈው እንችላለን ብትሉ ደጋግ የሆኑ ክርስቲያኖችን በማየት ዓለም እንድታስታውሳችሁ የምትፈልጉ ከሆነ ለእግዚአብሔር ብላችሁ ሙቱለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ብስራት አብርሃም ዲበኩሉ የምዕራፈ ሰማዕታት ወደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን አበው አይንተ እግዚአብሔር ካህናት፣ አባቶች መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ክቡር መላከ ሰላም ቀሲስ እንግዳ ወርቅ፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ እመቤታችን የድንግል ማርያም የአስራት የበረከት ልጆች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? ለሰላምታው ብቻ አይደለም አይደል? በኋላም ስጠይቃችሁ እንዲሁ ነው የምትመልሱት። እንዴት ዋላችሁ? ጥሩ። ስለዚህ በኋላም ስንማርም እንዲሁ ንቅት ብላችሁ እንድትመልሱ ለማለት ነው። በድጋሚ እንደምን አመሻችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በይቅርታው በደጁ እንድንሰበሰብ የረዳን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከሁሉ አስቀድሞ እንኳን ለዚች ለታላቂቱ ዕለት ለእናታችን ለሰማዕቷ ለቅድስት አርሴማ በዓለ ዕረፍት በሰላም በፍቅር በጤና ሁላችንም እንኳን አደረሳችሁ፣ እንኳን አደረሰን። አምላካችን ቅዱስ እግዚአብሔር ከወደዳት ካከበራት ከእናታችን ከሰማዕቷ ከቅድስት አርሴማ ረድኤት በረከት እንዲከፍለን የሃይማኖቷን ጽናት የምግባሯን ጣፋጭነት በእኛም በረድኤት በበረከት እንዲያሳድርብን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ባለችን ደቂቃ የሐዋርያው ቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ባለው ክፍለ ምንባብ መነሻነት እንማራለን። አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና ከዛ በኋላ ወደ ዕለቱ ትምህርታችን እንሄዳለን። አምላካችን ከሁላችን ጋር ይሁን። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 በዚያንም ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በልቱት። ሌላውም ብዙ መሬት በሌለበት በጭንጫ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይም በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውንም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ አለ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ተጽፎ የምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የጻፈልን ያስተማረን ትምህርት ነው። በዚህ የተነበበው ወንጌል መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር የራቀውን አቅርቦ ለሁላችንም ማስተዋሉን ጥበቡን ዕውቀቱን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ወንጌላት ተብለው የሚጠሩት የጌታችን የኢየሱስ ክርስቶስ የቃሉ ትምህርትና የሕይወቱ የአኗኗሩ ጊዜ በምድር ላይ እንዴት እንደነበረ ጽፈው የምናገኛቸው መጽሐፍቶቻችን ናቸው። ወንጌል አቻ የሆነው የቃሉ ትርጉም የምስራች ማለት ነው።
ምስራችን ነው፣ ደስታ ነው ተብሎ ወንጌልም የሚጠራበት ዋነኛው ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሰው መሆን ስለሚያስተምርና ስለሚናገር ነው። ለሰው ልጅ ሊኖር የሚችለው ተአምርና ሊሰማው የሚችለው ትልቅ የብስራት ዜና ቢኖር በሐዲስ ኪዳን የአምላክ ሰው መሆንን ነው። ከዚህ የበለጠ በዚህ ባለንበት ዘመን ወደፊትም ጭምር በምንኖርበትም እግዚአብሔር ለሰው ሊያደርግለት የሚችለው ትልቅ ነገር ሊኖር አይችልም። ምክንያቱም እግዚአብሔር ከላይ ያለው ዙፋኑን ትቶ ለኛ ብሎ ሰው ከመሆኑ በላይ ትልቅ ነገር አብሮን መብላቱ፣ አብሮን መጠጣቱ፣ ከምንም በላይ ደግሞ ለኛ ሲል መሞቱ፣ መቀበሩ፣ ከሙታን መካከል መነሳቱ ከዚህ የበለጠ ምስራች ስለሌለ ወንጌል በቤተ ክርስቲያናችን ውስጥ ምንም እንኳን መጽሐፍ ቅዱስ ሆኖ ቢቆጠርም እንደ ሌሎች በብሉይም በሐዲስ ኪዳንም እንዳሉ መጽሐፍት ማለት ነው የእግዚአብሔር ቃል ነው ብንልም ወንጌል ግን ቤተ ክርስቲያን ውስጥ የተለየ ቦታ ነው የሚሰጠው። ብሉይ ኪዳንም ሐዲስ ኪዳንም እንደምንማረውም ሆነ እንደምናውቀው አምላካችን የተናገራቸው ጻፉ ተብለው አባቶቻችን የጻፏቸው የጌታችን የልዑል እግዚአብሔር ቃል እንደሆነ እናምናለን። ወንጌል ከዛ በተለየ ግን ትልቅ ክብር ያለውና ትልቅ ቦታ የሚሰጠው ሌሎች መጽሐፍት የእግዚአብሔር ቃል እንደሆኑት እሱም መሆኑ ብቻ ሳይሆን ከፍ ብሎ ግን በተለየ መልኩ የትኩረት አቅጣጫውም ዋነኛ ጉዳዩም ስለ እግዚአብሔር፣ ስለ ወልድ፣ ስለ ኢየሱስ ክርስቶስ ስለ ሰው ልጅ ሲል የከፈለውን ቤዛነት፣ ድህነት ያስተማረውን ትምህርት ቢናገር ቢጽፍ። ወንጌል በነገራችን ላይ ምንም እንኳን ስለ ጌታችን ስለ ኢየሱስ ክርስቶስ የሚናገርና የሚያስተምር መጽሐፍ ቢሆንም ራሱ ግን ጌታችን ኢየሱስ ክርስቶስ አልጻፈው። በጣም ነው የሚገርማችሁ ክርስቲያኖች፣ መጽሐፍ ቅዱስ እንደው ላስተዋለው ሰው ጸሐፊያኑ ሰዎች ናቸው፣ የሚያጽፋቸው መንፈስ የእግዚአብሔር ነው። አምነን ተቀብለ ነው በቤተ ክርስቲያናችን ባሉት መጽሐፍት ማለት ነው ራሱ እግዚአብሔር ጽፎታል ብለን ያለን መጽሐፍ እንደሌለ ታውቃላችሁ? አሁን ለምሳሌ ወንጌላቱ ስለ እግዚአብሔር የሚያወሩ በክርስቶስ ደቀ መዛሙርት የተጻፉ ናቸው እንጂ ወንጌሉ ተጽፎ ለነሱ የተሰጠ ራሱ ጌታችን ኢየሱስ ክርስቶስ ብዕር ይዞ ብራና አስዳምጦ ራሱ የራሱን ታሪክ እየጻፈ እንዲህ ብዬ አስተምሬ ነበረ፣ እንዲህ ብዬ ተናግሬ ነበረ፣ እንዲህ ብዬ ኖሬ ነበረ ብሎ አይደለም ወንጌል የደረሰው። ወንጌል ክርስቶስ ኖሮት አብረውት ሲኖሩ የነበሩት ደቀ መዛሙርቱን የጻፉት። ይሄን ማወቅ ስለሚያስፈልገን ነው። በነገራችን ላይ ክርስቶስ ለምንድነው እርሱ ወንጌልን ያልጻፈው? ተነቦ የምናገኘውን ቅዱስ ወንጌል እጃችን ላይ ያለውን ማለት ነው ለምንድነው አምላካችን በደቀ መዛሙርቱ እንዲጻፍ ያፈለገበት ምክንያት ብለን መጠየቅ አለብን። ወንጌል ከክርስቶስ እርገት በኋላ ነው የተጻፈው። ጌታችን የድህነት ስራውን ጨርሶ ካረገ በኋላ ደቀ መዛሙርቱ የጌታችን የኢየሱስ ክርስቶስን የኖረውን ኑሮ በምድር ላይ ጽፈው እንኩ ብለው ለኛ ለልጆቻቸው በጊዜውም ለነበሩት ለክርስቲያኖች ሰጥተው እና ለምንድነው ክርስቶስ ያንን ደቀ መዛሙርቱን ያጻፈውን መጽሐፍ እሱ ራሱ የማይጽፈው ብለን ብንጠይቅ መጽሐፍ አቅቶት አይደለም። እነሱን እንዲጽፉት ያነሳሳቸው አምላካቸው፣ እነሱን እንዲጽፉት ያነሳሳቸው የእግዚአብሔር መንፈስ ራሱ ጌታችን እግዚአብሔር ተስኖት አይደለም። ክብር ይግባውና ሁሉንም ነገር አድርጎ ጨርሶ አከናውኖ ማስረከብ ይችል ነበር፣ ግን ያንን አላደረገው። ወንጌላት ከሱ ይልቅ በደቀ መዛሙርቱ እጅ እንዲጻፍ የፈለገበት የመጀመሪያው ምክንያት ከክርስቶስ እርገት በኋላ ይህች ቤተ ክርስቲያን ብቻዋንና እግዚአብሔርም አብሯት እንዳለም ጭምር ታወቅን። ልብ ብላችሁ ስሙ ክርስቲያኖች። የክርስቶስ የመጀመሪያዎቹ ተከታዮቹ የሆኑት ሐዋርያት ማለት ነው ከጌታችን ጋር የነበራቸው ቀረቤታ ግንኙነት የመምህርና የተማሪ ብቻ አይደለም። ስለ ክርስቶስ ሲሉ ሁሉን ነገር ተውለት ነው የተከተሉት። ሐዋርያትና ክርስቶስ ያላቸው ግንኙነት ማለት ምን መሰላችሁ? ሐዋርያት ክርስቶስን ሲያዩት መምህራቸው ብቻ አይደለም፣ ሁሉን ጥለው የተከተሉለት ተስፋቸውም ጭምር። ሐዋርያት ክርስቶስን ሲመለከቱት ሁሉን ጥለው ሁሉን አስበልጠው የወደዱት የመጨረሻ ፍቅራቸው። ስለዚህ አብረውት በነበሩባቸው በ3 ዓመት ተኩል ቆይታዎቻቸው ላይ ማለት ነው ከክርስቶስ ጋር የዋለበት ውለዋል፣ ያደረበት አድረዋል። ማረግ ያለበትን ነገር በሙሉ ሲያረግ በሚችሉት በአቅማቸው እስከ መጨረሻው ድረስ ለመታመን ሞክረው ታምነውም ጭምር ተገኝተዋል። እና
ክርስቶስ የሐዋርያት ሥራ ምዕራፍ 1 ላይ ወደ መጣበት ወደ ላይ ወደ ክብሩ ወደ ዙፋኑ ሊያርግ በነበረበት ጊዜ ላይ ሐዋርያት በጣም አዝነው ነበር። ምክንያቱም ሁሉን ጥለውለት ተስፋ አድርገውት የነበረው አምላካቸው አሁን ሊሰናበታቸው ወደ ላይ ጥሏቸው ሊሄድ ነው። ስለዚህ ተስፋ ሰጣቸው። እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አላቸው። ሊያርግ ነው፣ ወደ ላይ ወደ ሰማያት ሊወጣ ነው። በዛው አንጻር ደግሞ እስከ ዓለም ፍጻሜ ከነማን ጋር ነኝ እያለ ነው? ከናንተ ጋር ነኝ እያላቸው እና ክርስቶስ ወደ ላይ ወደ ሰማያት አርጎም ቢሆን ከነሱ ጋር ለዘላለም እንደቆየ ማወቅ እንዲችሉ እና አብሯቸውም እስከ ዓለም ፍጻሜ ድረስ እንዳለ እንዲረዱ ቅዱስ የሆነውን መንፈስ የእግዚአብሔርን መንፈስ ቅዱስን እልክላችኋለሁ አላቸው። መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን የተቀበሉት ደቀ መዛሙርቱም ወጥተው ልክ ክርስቶስ በቃል እንዳስተማራቸው በቃል ማስተማር ጀመሩ። እነሱ በቃል ያስተማሩትን ከመጻፋቸው አስቀድሞ ክርስቶስ በቃል ያስተማራቸውን መጀመሪያ መጻፍ ጀመሩ። ያንን በማድረጋቸው እግዚአብሔር እውነትም ከነሱ እንዳልተለየ አሁንም አብሯቸው እንደሆነ ጥሏቸው በስጋ ወደ ላይ ወደ ሰማይ ይሂድ እንጂ ቅዱስ የሆነው መንፈሱ ግን ከነሱ እንዳልተለየ ማወቅ ይቻል ዘንድ መጻፍ የሚችለውን ይህንን ወንጌል እነሱ እንዲጽፉት አደረገ። አንደኛ። ሁለተኛው ወንጌል ብቻ ሳይሆን ከወንጌላትም ውጪ ያሉ መልእክታትንም የሐዋርያት ሥራንም ጨምሮ ለምን እግዚአብሔር አሁንም በእነሱ እጅ እንዲጻፍ ፈለገ? ይሄን ክርስቲያኖች ጠንቅቀን ማወቅ ያለብን ለምን መሰላችሁ? እኛ ያለንበት ቤተ እምነት ውስጥ ወረደ ብለን የምንቀበለው የሆነ መጽሐፍ የለንም። እየሰማችሁ ነው? ተጽፈው ለተጻፉት መጽሐፍትም ባለቤት ሆነው ሊጠየቁ የሚችሉ እንዳሉ አምነን እንቀበላለን። እና ያንን ያደረገበት እግዚአብሔርም ምክንያቱ ምን እንደሆነ መረዳት አለብን። ልክ ወንጌላት የተጻፉበት ምክንያት ክርስቶስ ከእርገቱ በኋላ ጥሏቸው እንዳልሄደ ማሳያ ምስክር እንዲሆን ቅዱስ መንፈሱ እነሱ ጋር እንዳለ ማወቅ እንዲችሉ እንዳጻፋቸው ሁሉ እንደዚሁ ሁሉ ከዛ ውጪ ያሉትን የሐዋርያት ሥራንም ሌሎችም የአዲስ ኪዳን መጽሐፍት ሲጻፉም የተጻፈበት ምክንያት አለ። የሐዋርያት ሥራም የተጻፈበት ምክንያት ተመሳሳይ ነው። እንዲያውም የሐዋርያት ሥራ ራሱ መጽሐፉ ራሱ በነገራችን ላይ ብዙ አይነት መጠሪያዎች አሉት። እኛ ጋር የደረሰው አብዛኞቻችን የምናውቀው በአማርኛ የሐዋርያት ሥራ ነው። እስኪ የሐዋርያት ሥራ በሉ። በግዕዙ ገድለ ሐዋርያት ማለት ነው። ይሄ መጠሪያ አብዛኞቻችን የምናውቀው መጽሐፍ ነው። ከዚህ መጠሪያው የሐዋርያት ሥራ ተብሎ ከሚጠራው መጠሪያ ውጪ ግን ሊቃውንተ ቤተ ክርስቲያን እንደ መጽሐፉ ጠባይ የሰጡት የተለያየ መጠሪያ አለ። አንደኛው የሐዋርያት ሥራ ምን ይባላል መሰላችሁ? አምስተኛው ወንጌል ይባላል። እስኪ አምስተኛው ወንጌል በሉ። አምነን የተቀበልነው ስንት ወንጌል ነው? አራት ነው። የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል። የሐዋርያት ሥራን ግን አምስተኛው ወንጌል ይሉታል። ለምን መሰላችሁ? ወንጌል ጌታችን ኢየሱስ ክርስቶስ በምድር ላይ ሆኖ ያስተማረው ትምህርት ነው። እሱ ራሱ እንዲህ ሁኑ፣ እኔ እንዲህ እንዳደረኩኝ እናንተ እንዲያድርጉ፣ እኔ እንዲህ እንደሰራው እናንተ እንዲስሩ፣ ይሄ ይመጣባችኋል፣ ይሄ ይሆንባችኋል፣ እኔ እንዲህ ሆነብኝ እያለ በምሳሌ በቀጥታ ያስተማረው ትምህርት ነው። በዚህ የማማር ማስተማር ሂደት ውስጥ ክርስቶስ ያስተምራል፣ ደቀ መዛሙርቱ ይማራሉ። ልብ ብላችሁ ስሙ። የሐዋርያት ሥራ ላይ ግን ልዩነቱ ምን መሰላችሁ? ሲያስተምራቸው የነበረውና ኑሩ ሲላቸው የነበረው ክርስቶስ ያርጋል። አሁን ወንጌሉን ከመስማትና ከመማር ባለፈ የመኖር ድርሻና ኃላፊነቱ የወደቀው የሰሙት ደቀ መዛሙርት ላይ ነው። ምን ልላችሁ ፈልጌ መሰላችሁ? አምስተኛው ወንጌል ተብሎ የሚጠራው የሐዋርያት ሥራ መጽሐፍ ክርስቶስ ያስተማረውን ትምህርት ሕያው ሆኖ ሲኖር የምታገኙበት መጽሐፍ። ቃለ እግዚአብሔር ክርስቲያኖች የሚሰበከው ያለማወቅ ጨለማችንን ድንቁርናችንን አርቆ የማወቅን ብርሃንና ሕይወትን እንድንላበስ ለማድረግ ብቻ አይደለም። ማለትም ቃለ እግዚአብሔር የእግዚአብሔር ቃል ትምህርት የሚሰጠው በቤተ ክርስቲያን ውስጥ በዋነኝነት አለማወቃችን እንዲቀረፍና ያውቃሉ ተብለን እንድንጠራ ብቻ አይደለም። ክርስቲያኖች ወንጌል የተሰበከላቸው ክርስቲያኖች ክርስቶስ ወርዶ ያስተማራቸው ምክንያት የተማሩትን እንዲኖሩ ነው። ምን እንዲያረጉ? እስቲ የተማሩትን በሉ እንዲኖሩ። ወንጌል የተማርከውን መኖር ነው እንጂ እንደተሰበከ አምነህ ብቻ መቀመጥ አይደለም።
የሐዋርያት ሥራ የተሰበከው ወንጌል እውነትም እንደሚኖር ማሳያ ነው። ይሄ ብቻ አይደለም። አምስተኛው ወንጌል ብቻ ሳይሆን እንዲያውም ቅዱስ ዮሐንስ አፈወርቅ ደግሞ የሐዋርያት ሥራን ምን ብሎ ይጠራዋል መሰላችሁ? የተሰቀለላትን ኢየሱስ ክርስቶስን የሰበከችው የደስተኛይቱ ቤተክርስቲያን ወንጌል ነው ይላል። ክርስቶስ አሳልፎ ራሱን የሰጠው በመስቀል ነው። ያ የክርስቶስ ሕማምና የክርስቶስ መከራ አምልካውና አብራው ለምትኖረው ቤተክርስቲያን የሐዘኗ ምንጭ ብቻ ሳይሆን የደስታዋ ምንጭ ነው እና በክርስቶስ መሰቀል ሕማም ውስጥ እቺ ቤተክርስቲያን ደስተኛ ናት። ለምን? እርሱ ባይሰቀል፣ እርሱ ዋጋ ባይከፍል፣ እርሱ ለሕማምና ለጭንቅ ራሱን አሳልፎ ባይሰጥ ዛሬ ተሰብስበን ደስ ልንሰኝበት የምንችልበት ምንም ምክንያት የለም። ይሄን ይታወቅ ዘንድ ነው መጽሐፈ ምስጢር የተባለ የአባ ጊዮርጊስ መጽሐፍ ላይ አባ ጊዮርጊስ ዘጋስጫ የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገረ ስቅለቱን ከነገረ ደብረ ታቦር ጋር እያነጻጸረ ያስተምራል። ምን ይላል መሰላችሁ? በደብረ ታቦር ጌታችን ኢየሱስ ክርስቶስ የምስጢር ደቀ መዛሙርቱ የሆኑትን ያዕቆብን ዮሐንስንና ጴጥሮስን ይዟቸው ወደ ታቦር ተራራ ይወጣል። መልኩ ይለወጣል፣ ፊቱ እንደ ፀሐይ ያበራል፣ ልብሱ ያንጸባርቃል። ይሄን የተመለከቱት ደቀ መዛሙርቱ ከአቅማቸው በላይ ስለሆነ ያዩት መገለጥ ወደፊት ወደ መሬት ወድቀው ሁሉም ይደፋሉ። ድምፅ ይሰማሉ፣ የምወደው ልጄ ይህ ነው እርሱን ስሙት የሚል የእግዚአብሔር አብን ምስክርነት። ይሄ ሁሉ በተከወነበት ክዋኔ ላይ ቅዱስ ጴጥሮስ ምን ብሎ ይናገራል? በዚህ መኖር ለኛ መልካም ነው ይላል። በየት መኖር? ማን በዛ መኖር የሚጠላል? ማን ክርስቶስ ብርሃኑን ባሳየበት ፊቱ እንደ ፀሐይ ባበራበት የእግዚአብሔር አብ ምስክርነት በተሰማበት ተራራ ላይ መኖር ማንም አይጠላም፣ ማንም አይጸየፍም። ደስን የሚለው የምታዩት ነገር ለመኖር ያጓጓላ። የምትመለከቱት ነገር ሙቱ አያሰኝም፣ ዋጋ ክፈሉ አያስብልም። ይሄንን አይቶ ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው አለ። ደግሞ እኮ ለኔ ቢል አንድ ነገር ራሱን ብቻ ሳይሆን ሌላውንም ጠቀለለና ለሁላችንም በዚህ መኖር መልካም ነው እንደማለት ነው። እና አባ ጊዮርጊስ ምን ይለዋል መሰላችሁ ለቅዱስ ጴጥሮስ ለዚህ ንግግሩ? አዎ ቅዱስ ጴጥሮስ ሆይ ለአንተ በዚህ መኖር በጣም ጥሩ ነው። ለምን? እያየኸው ያለኸው እየተመለከትከው ያለኸው የሚደንቅ ነው፣ ግን ለኛ በዚህ መኖር መልካም አይደለም። ክርስቶስ ፊቱን እንደ ፀሐይ በማብራቱና በማየታችን ልብሱ አጣቢ ከሚያነጻው በላይ ነጽቶ በመመልከታችን ለነፍሳችን ምን ያገኘነው ነገር አለ? ላንተ በዛ በደብረ ታቦር መኖር መልካም ነው፣ ለኛ እርቃኑን ሆኖ በተሰቀለበት በቀራንዮ መገኘት የተሻለ ነው አለ አባ ጊዮርጊስ። ስለዚህ የክርስቶስ ሕማሙ፣ ስቃዩ፣ እንግልቱ ለዚች ለተሰበሰብንባት ቤተክርስቲያን ደስታዋ ነው፣ ሐሴቷ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከተሰበከው ወንጌል በኋላ ትምህርት ብቻ ሳይሆን ሕይወት እንደሆነ የምታውቁት በሐዋርያት ሥራ ነው። አንደኛ ማወቅ ያለብን ነገር ነው። ሁለተኛው ስለ ወንጌላት ማወቅ ያለብን ነገር ደግሞ ምን መሰላችሁ ክርስቲያኖች? ወንጌላት ተጽፈው ስንሳለማቸው፣ ተነበውም ስናደምጣቸው፣ ስንሰበካቸው እውነት እንደሆኑ እናምናለን አናምንም? መልሱ እንጂ ማንም ያምናል፣ ምንም ጥርጥር የለውም። ክርስቲያን ሆኖ ወንጌልን ታምናለህ ተብሎ ቢጠየቅ ምን አይነት ጥያቄ ነው ራሱ ጥያቄውን የሚያስብለው። ግን እውነት ክርስቲያኖች አያምጣብን እንጂ ወንጌል ራሱ እውነት መሆኑን በምን ታውቃላችሁ ብትባሉ ምን ልትሉ? ምክንያቱም ለምን መሰላችሁ? እቺ የምንኖርባት ዓለም እንኳን ክርስቶስ የተጻፈውን ይቅርና ባለቤቱ ራሱ እኮ የለም ብላ የምትክድ አምላክ ነው። የለም ብላ የምታምን ዓለም ውስጥ ነው ያለነው። እግዚአብሔር የለም የሚል ማለት ነው። ክርስቶስ የለም ብሎ የሚያስተምር የሚናገርበት ዘመን ላይ ወቅት ላይ ፈተና ላይ ያለንበት ወቅት ስለሆነ ማለት ነው። የተጻፈውን ወንጌል ታዲያ አምላክ የለም ብሎ የሚጠራጠር ሰው እንዳለ ሁሉ የተጻፈውን ራሱ እውነት ብሎ ላለመቀበል ምክንያት የሚፈልግ ሰው አይጠፋም። አንዱ የተጻፈልን ወንጌል እውነት መሆኑን የምናውቀው በምን መሰላችሁ ክርስቲያኖች? ደቀ መዛሙርቱ የክርስቶስን ታሪክ ሲጽፉ በወንጌላቱ ወንጌሉን ታሪኩን ብቻ አልጻፉ። ለምሳሌ የሉቃስ ወንጌል ምዕራፍ 1ን ገልጣችሁ ቤት ብታነቡት ለተወደደውና ለተከበረው መልእክቱ ለተጻፈለት ወንጌሉ ለደረሰው ሰው ያንን ከተጻፈ በኋላ ቅዱስ ሉቃስ የሚገርማችሁ ያ ታሪክ በተፈጸመበት ጊዜ ላይ ነገስታት የነበሩትን ሰዎች ስማቸውን ይጽፋል። አግስጦስ ቄሳር በነገሰበት በዚህኛው ዓመት እንትን በሆነበት በዚህኛው ዓመት ለምን አስፈለገ?
እና አግስጦስ ቄሳርን እነንተናን ነገስታቱን ከሚጽፍልን እንዲሁ ጊዜ ተርፎት የጻፈው ከሆነ ይሄንን መረጃ ስለ ክርስቶስ የተሻለ ነገር ቢነግረን አይሻል? ደቀ መዛሙርቱ ግን ልብ ብላችሁ አድምጡ ክርስቲያኖች፣ ይሄንን ቅድመ የክርስቶስን ታሪክ ከመጀመራቸው በፊት የነገስታቱን ስም የጻፉት አንድ ሰው ተነስቶ ወንጌልን አላምንም ቢል የተጻፈውን ማለት ነው፣ ስለ ክርስቶስ ሕልውና መኖርም እጠራጠራለሁ ቢል የኛን መረጃ ስለ ክርስቶስ ተጽፎ የምታገኘውን ማመን ከከበደህ በጊዜው የነበሩት የነገስታቱን ዜና መዋዕል አንብብ። እነሱ ላይ ተጽፎ የምትጠራጠር ግን ከሆነ ችግሩ አንተ ጋር ነው ለማለት ነው። እየገባችሁ ነው የምላችሁ? አንደኛው ወንጌል እውነት መሆኑን የምናውቀው በዛ ነው። ከክርስቶስ ታሪክ ውጪ በጊዜው የነበሩትን ሰዎች ይናገራል። የነሱ ታሪክ ላይ ሄደ ፈልገ ብታስሰው ክርስቶስን ታገኘዋለህ። እንደ አምላክነቱ ተጽፎ ላታገኘው ትችላለህ። ስለመኖሩ ግን እርግጠኛ ማስረጃ ታገኛለህ። አንድ ሁለተኛ፣ ስለ ክርስቶስ የተጻፈልን ወንጌል እውነት እንደሆነ የምናውቀው ሁለተኛው ምክንያታችን ደግሞ ምን መሰላችሁ? ስለ ክርስቶስ ምስክርነት የሰጡት የሚያምኑት የሚወዱት የተከተሉት ደቀ መዛሙርቱ ብቻ አይደለም። ስለ ሕልውናው ብዙዎች አምነዋል ስለ ክርስቶስ መኖሩ። አንዳንድ ሰዎች ምን መሰላችሁ? ክርስቶስ በመሬት ላይ ኖሮ ስለተናገረው ነገር ስላስተማረው ትምህርት ጥርጣሬ አድሮባቸው ይሄ እርሱ ያልተናገረው ነው፣ ይሄ እናንተ የጨመራችሁት ነው፣ ወይ ጌታ ሳይጽፈውና ሳይናገረው አለ ብላችሁ ያጨመራችሁት ነው ተብሎ ሊነገር ይችላል። ልብ ብላችሁ ስሙ አደራችሁ። እንደዛ ሲባል የሚለውም ሰው ምክንያት አለው፣ እኛም ደግሞ አይደለም ብለን ለምንመልሰው የራሳችን የሆነ ምክንያት አለ። እናሳ ጌታችን ኢየሱስ ክርስቶስ ታሪኩ ተጽፎልን የምናገኘው ወንጌል እውነት እንዲሆን የሚያስችለን የመጀመሪያው ምክንያት እንዳልኳችሁ ነው። ከሱ ውጪ የነገስታቱ ባለታሪኮች ሆነው በዛ መጽሐፍ ላይ የተጠቀሱት ሰዎች የተዘረዘሩት ማንነቶቻቸው ወይንም ደግሞ የግለሰቦቹን ስም ነገስታቱን ብትፈልጉ የነሱ ዜና መዋዕሎች ላይ እሱ መኖር አለ። አንድ ብላችሁ ያዙ። ሁለተኛው እያልኳችሁ ያለሁት ስለ ክርስቶስ የተጻፈውን ወንጌል አንዳንዶች የሚጠራጠሩት እሱ ራሱ ስላልጻፈው፣ እሱ ራሱ ቢጽፈው እናምን ነበረ፣ ደቀ መዛሙርቱ ከጻፉት ግን እንዴት ብለን እናምናለን ብሎ የሚጠይቅ ሰው አለ። እንደው ለጠቅላላ ዕውቀታችሁ ጥያቄ ልጠይቃችሁ፣ እንደ ቅድሙ እግዚአብሔር ይመስገን እንዳላችሁት መልሱ። እየሰማችሁኝ ነው? ሶቅራጥስ የሚባል ፈላስፋ የሚያውቅ ሰው አለ? በስም ነው የምላችሁ፣ ግለሰቡን አይደለም። ግን ሶቅራጥስ ሲባል ሰምታችኋል? ጥሩ። ፕሌቶ ሲባል ሰምታችኋል? በጣም የሚገርም ነገር ልንገራችሁ። ሶቅራጥስና ፕሌቶ በዓለም ላይ የሚታወቁ በጣም ትላልቅ ፈላስፎች ናቸው። በጣም ትላልቅ ፈላስፎች ስለመኖራቸው ብቻ አይደለም፣ ታሪካቸው በጣም ገኖ የሚታወቁ ሰዎች ናቸው። ሶቅራጥስ አንድም መጽሐፍ እንዳልጻፈ ታውቃላችሁ በህይወቱ? ሶቅራጥስ የተናገረውን ፕሌቶ ነው የጻፈለት። ፕሌቶ ሲጽፍ ግን ሶቅራጥስ የተናገረውን እሱ ያለውን ዘግቦ ሲሰጥ ማንም ሰው ሶቅራጥስ ስላልጻፈው ይህንን መጽሐፍ ስለሱ መኖር እንጠራጠራለን አይል። ታዲያ እንዴት ነው ወንጌል ጋር ሲመጣ እሱ ካልጻፈው በቀር ስለ ሕልውናው እንጠራጠራለን የሚለው? አንድ ሰው ከሆነማ ማንነታቸው ሳይታወቁ መኖራቸው እያለ ነገር ግን ሳይጽፉት ሌሎች ደቀ መዛሙርቶቻቸው የጻፉላቸውን ወይም ሌሎች ተማሪዎቻቸው የጻፉላቸውን ታሪክ አንብበን ነበሩ ብለን አምነናል። ነገስታት በጊዜያቸው ሲኖሩ የራሱን ታሪክ የጻፈ ማን አለ? ዜና መዋዕል ጸሐፊያን ናቸው እንጂ የሚጽፉላቸው። እነሱ ስለጻፉላቸውና ነገስታቱ በእጆቻቸው ስላልጻፉት አናምንም አይልም ማንም ሰው። ለክርስቶስ ሲሆን ለወንጌል ሲሆን ታዲያ ለምን እንደዚህ እንጠነክራለን? ሁለት ሶስተኛው ወንጌል እውነት መሆኑን የሚያምን እና ለማወቅ የሚፈልግ ሰው ካለ ወንጌላት ላይ ተጽፈው የምናገኛቸው ከተሞች እስካሁን አሉ። ለምሳሌ ኢየሩሳሌም እስካሁን አለች የለች? ናዝሬትስ፣ ገሊላስ፣ ሰማሪያስ እነዚህ ከተሞች እንደ ውሸት ነው ከተባለ ራሱ ምን ይሄን ያክል ውሸት ለመጻፍ ከተማ አስፈጠረ? እሺ ውሸት ነው ታሪኩ ከተባለ ከተማውም ውሸት ሊሆን ነው ማለት ነው? አልነበረም ብለን ልንጠራጠር ነው? አሁን ይሄንን ሁሉ ስለ ወንጌል ምን አስደከመህ ማለታቸው አይቀርም። የወንጌል ክርስቲያኖች እውነተኛነቱ የሚታወቀው እንዲህ ምክንያት ዘርዝረን ጸሐፊያኑ ስላሉ በእንዲህ አይነት መልኩ ካርታ ስላለ ምናምን የምንለው ጉዳይ ብቻ አይደለም።
ወንጌል እውነት መሆኑ የሚታወቀው የተሰበከለት ሰው ሲኖር። አሁን የተሰበከ የክርስቶስ ወንጌል እንደው በዓለም ዳርቻ በሰሜንም በደቡብም በምስራቅም በምዕራብም አልተሰበከም ማለት እስኪከብደን ድረስ አገልጋዮችም ነዋሪዎችም ክርስቲያኖችም በየአጽናፈ ዓለሙ ዞረዋል። በተሰበከው ልክ ግን ስለ ወንጌል አሁንም የሚጠራጠር ሰው አለ። አሁንም ስለ ጌታችን ስለ ኢየሱስ ክርስቶስ ትምህርት ጥያቄ ውስጥ የሚገባ ሰው አለ። ለምን እንደሚገባ ታውቃላችሁ? ማስረጃ አጥቶ አይደለም። ሊያምንበት የሚችልበት ምክንያት ተዘርዝሮ ቢቀርብ እንኳን ለማመን በጣም የሚጨነቀው ላለማመንም በጣም የሚታገለው የተጻፈው እንደተጻፈ ሊያሳየው የሚችል መረጃ አጥቶ አይደለም። የተጻፈውን ኖሮ የሚያሳየው ሰው ግን ጠፋው። ወንጌሉ በሚሰበክበትና እግዚአብሔር ኑሩት ባለበት ልክ የሚሞክርም ለመኖርም የሚታይም ሰው እየደበዘዘ መጣ። ደግሞ ይሄ አይቀርም። በነገራችን ጨለማው በየሰዓታቱ እየጠነከረ ጨለማው ከ12 ሰዓት በኋላ እየበረታ እየጠቆረ እንደሚመጣው ሁሉ ዘመንም እንዲህ ነው። ክርስቲያኖች እየጠቆረ እየጨለመ ስለ ወንጌል ሰው ሊኖረው የሚችለው ጥያቄ እየቀነሰ አይመጣም፣ እየጨመረ ነው የሚመጣው። መቀነስ የምትፈልግ ከሆነ ማስረጃዎች ሊሆኑ የሚችሉ ጥቅሶችን፣ መጽሐፍትን፣ ሌሎች ነገሮችን በማምጣት ብቻ አይደለም የምታሸንፈው። ስለ ወንጌል እውነተኛነት ሰው ሊያውቅ የሚችለው የሚኖር ሰው ሲታይ ነው የተሰበከለት። ለዛ ነው ደቀ መዛሙርቱ ስለ ክርስቶስ በጻፉት በእያንዳንዱ ወንጌላቸው ላይ እነሱ እንዴት ከእግዚአብሔር ጋር እንደተገናኙ ይናገራሉ። ለምሳሌ ቅዱስ ማቴዎስ አንዱ ነው። ማቴዎስ ጌታችን ኢየሱስ ክርስቶስ ከመረጣቸው ከ10 ደቀ መዛሙርት መካከል አንዱ ነው። ቅዱስ ማቴዎስ በቀደመ ግብሩ ክርስቶስን ከመከተሉ በፊት ማለት ነው ቀራጭ ነበረ። ቀራጭ አሁን ባለው በዘመናዊው ቋንቋ እንጥራው ካልን ግብር ሰብሳቢ ማለት ነው። ለመንግስት ግብር እየሰበሰበ የሚቀርጥ የሚሰበስብ የሚሰጥ ሰው ነው። ማቴዎስ ስራው ሙያው ከብዙ ሰዎች ጋር ያገናኘዋል። ልብ ብላችሁ ስሙ። ሲጀመር ቀራጮች የሚባሉ ሰዎች የጥንት ከተሞች አጥራቸውን፣ ቅጥራቸውን፣ ድንበራቸውን ለማስከበር ሲሉ ትላልቅ ግንቦች ይገነባሉ። ጠላት እንዳያጠቃቸው ማለት ነው። ኢየሩሳሌም እስካሁን ድረስ የቆየ ግንብ አላት። ጠላቶች እንዳይገቡባት እሷም ድንበሯን እንድታውቅ የሚያረጋት እና ቀራጮች በሩ ላይ ነው የሚቀመጡት። ለምን? የሚወጣውንም የሚገባውንም ሰው ቀረጥ ለመሰብሰብ ማለት ነው። ማቴዎስ በር ላይ ነው የሚቀመጠው። ስንት ሰው ያያል፣ ስንት ሰው የሚመለከተዋል፣ እሱንም ጭምር። እና ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለመሰብሰብ ከ40 ቀን ጾምና ጸሎት በኋላ ሲወጣ የተለያዩ ሰዎችን የጠሩ በሙያቸው እውነት ለመናገር አሁን ላይ ስትመለከቷቸው እውነትም እንኳን ተመረጡ ያስብላሉ እንጂ 12ቱን ደቀ መዛሙርት በተመረጡበት ጊዜ ላይ ብትኖሩ እናንተ እነሱን ራሱ ትጠራጠራቸዋላችሁ። ምክንያቱም አመራረጡን የክርስቶስን ስታዩት ግራም ያጋባል። እናንተ መረጃ ለማድረስ እናንተ ተስፋ ያረጋችሁትን ትልቅ ነገር ለማሳካት በተቻለ አቅም ሰው ሲሆን ምርጥ የሆነውን ብርቱ የሆነውን የጠነከረና የበረታውን ብቻ ሳይሆን ጽኑ የሆነውንም ሰው ጭምር ነው የሚመርጥ። ሰው ከሆነ እግዚአብሔር የመረጣቸውን ደቀ መዛሙርት እስኪ ተመልከቷቸው። አብዛኞቹ ችግር አለባቸው። ወይ ጽናት እንኳን ሊጸኑ ቀርቶ በነጋ በጠባ እንኳን ስለ እምነታቸው መወላወል ራሱ ክርስቶስ ይገስጻቸው ነበር። ተው እያለ ማለት ነው። በጣም ብዙ ችግር ነበረባቸው ለሚያያቸው ሰው ማለት ነው። እና ክርስቶስ ግን መርጦ ሲጠራቸው ህዝቡ ያየውን ችግር እነሱ ላይ አላየም። ልብ ብላችሁ ስሙ። ህዝቡ የተመለከተባቸውን ነቀፌታ አይቶ ላይመርጣቸው ይችል ነበር። እግዚአብሔር እንዴት አይነት አምላክ እንደሆነ ተመልከቱት። በሆነ ሰው የብዙሃን ድምጽ የሚያጸድቅ፣ በሆነ ሰው የብዙሃን ድምጽ የሚኮንን አይደለም። አይገርማችሁ? በጣም እኮ ነው የሚደንቀው። ደቀ መዛሙርቱን ለማስመረጥ ኮሚቴ ተቋቁሞ ክርስቶስን የሚከተሉትን እንምረጥ ቢባል ሲጀመር ለነሱ ድምጽ የሚሰጥ ሰው ይኖር ይሆን? አሁን ማቴዎስን ማን ይመርጠዋል? ቀራጭ እኮ ነው። ናትናኤልን ማን ይመርጠዋል? ምሁረ ኦሪት እኮ ነው። ክርስቶስን መከተል ችግር እንደሆነ የሚያምን ሰው እኮ ነው። እነ ጴጥሮስን፣ እነ እንድርያስን፣ እነ ዮሐንስ እና ያዕቆብን ማን ይመርጣቸዋል? አሳ አጥማጆች እኮ ናቸው። ድሆች ያልተማሩ ማለት ነው። እነ ታዲዮስን ማን ይመርጣቸዋል? ማንም አይመርጣቸውም ነበር። ስለዚህ ክርስቶስ ድምጽ ሳይሰበስብ ማንን ልምረጥ ብሎ ማንንም ሳያማክር እሱ ራሱ እየዞረ በእግሩ ማስታወቂያ ራሱ እኮ አልለጠፈም።
ኑ ተከተሉኝ የሚል ጥሪ ለሌላ ሰው አላስተላለፈም። ራሱ እየሄደ በእግር ይጠራቸው ነበር። እና ማቴዎስ ሊጠራው ክርስቶስ ሲሄድ ቀረጥ እየሰበሰበ ነው። ላይጠራበት የሚችል ምክንያት አለው። ቀራጮች የሙያ ዘርፍ ብቻ አይደለም ክርስቲያኖች። ቀራጭነት በጊዜው በነበረው ሁኔታ ብታዩት ኃጢአተኛ ማለት ነው። ክርስቶስ ራሱ ይሄንን ሙያቸውን እንደ ሙያ ብቻ ሳይሆን እንደ ኃጢአትም የሚቆጥርባቸው ማህበረሰብ ውስጥ እንዳለ ያውቀው ነበር። ዛሬም በነገራችን ላይ ሙያቸውን እንደ ሙያ የማንቆጥርላቸው ሰዎች አሉ። ምን ይሄ ሙያ ነው የምንለው? አንዳንዴ ደግሞ ሙያውን ከኃጢአት ጋር የምናያይዘው ቶሎ ብለን እየሰማችሁ ነው። ሙያቸውን ቀጥታ ከኃጢአት ጋር የምናያይዘው ሰዎች አሉ። በነገራችን እንደነዚህ አይነት ሰዎች ራሱ ወደ እግዚአብሔር እንዳይቀርቡ እኛ ራሳችን መሰናክል እንደሆነ ታውቃላችሁ። የሥራ ዘርፋቸውን ነቅሰን አውጥተን እነዚህ ሰዎችማ ኃጢአት ነው ልንል የምንችላቸው ሰዎች አሉ። ለምሳሌ እንደው ለቃል አጠቃቀሙ በጣም ይቅርታ፣ በእኛ አስተሳሰብና አረዳድ ሴተኛ ዳር የሚጸድቅ እኮ አይመስልንም። ማናችንም የሚጸድቅ አይመስለንም። ሲጀመር ማንስ ወርዶ እሷን ያያታል? ስናያት ራሱ እኮ ተሰብከን ክርስቶስን እንድናዳምጠው የታደልን ክርስቲያኖች እንደምንሆነው ሄደን እንኳን ምን ሆነሽ ነው ማለት አንፈልግም። በአይምሯችን ወስነናል እሷማ አትጸድቅም ብለን። ማን ፈረጃ አረገ? እግዚአብሔር እኮ እንደነዚህ አይነቱንም አንስቶ ታሪክ መለወጥ ይችላል። እንዴት አወቅ የምትሉ ከሆነ እነ ቅድስት አትናስያ ለዚህ ምስክር ናቸው። ትላንትና በቅድስና በንጽህና ትተዳደር የነበረ ነገር ግን ሀብተ ፍቅር ወይ የንዋይ ፍቅር አሳስቷት የዲያብሎስ አጽቅ ነድፏት በቃ ከአቅሟ በላይ ሆኖባት በጣም ቅድስት የሆነችው ቅድስት አትናስያ ዘማዊ ነበረች። ሰውነቷን እየሸጠች የምትኖር ሰብኮ እንዲመልሳት ይህ አባ ዮሐንስ አጺር ወደ ሴተኛ ዳሪቱ ቤት ገባ። ገንዘብ ይዞ ነው የምላችሁ፣ ልብ ብላችሁ ስሙ። ገባ፣ ገንዘብ ያዘ፣ ወረፋውን ጠበቀ። ማንን የምትፈልገው ሲባል ቅድስት አትናስያን እንዳይል የምን ቅድስና ነው አሁን እሷን የምፈልገው አትናስያን አለ። ገባ። እሷ ማን ይሁን ምን ይሁን አታውቅም፣ ምክንያቱም የተለመደ ነገር ስለሆነ ማለት ነው። እንዳ አስገቧትና አስገባችውና አልጋው ላይ ተቀመጠ። ቁጭ አለ። ስቅስቅ ብሎ ማልቀስ ጀመረ። እና ገብቶ ሴተኛ ዳሪ ቤት የሚያለቅስ ብቸኛ ሰው እሱ ሆነባትና ምን ሆነ ነው የምታለቅሰው አለች። ያው ፈርቶ ከሆነ ብላ አዲስ ነገር ሆኖብህ ከሆነ አይዞ ከዛሬ በኋላ አዲስ አይሆንብህም እንደማለት እና ስትለው በጣም ስቅስቅ ብሎ አባ ዮሐንስ አጺር እያለቀሰ እየተመለከታት እንዲህ እኮ አልነበርሽም ማለት እንዲህ አልነበርሽም። ትላንትና እንዴት አይነት ሰው እንደነበርሽ እናውቃለን። ትላንትና እንዴት እንደነበርሽ ጠንቅቀን ተረድተናል። እና በጣም ነው የሚያሳዝነው። ዛሬ ስጋሽን ማስደሰትሽን አይተሽ ነገ ልትገቢበት የምትችይውን እሳት አታውቂውም እያለ አለቀሰ። እና አትናስያ ልቧ ተሰበረ። የእውነት ማልቀስ ጀመረች አብራ። እና ምን ላርጋለች? በዛሬውኑ ምሽት ያለሽን ነገር በሙሉ ተይውና እኔ ወደ መጣውበት ይዤሽ እወጣለሁ፣ ሴቶች ገዳም አስገባሻለሁ አላት። እዛው ንስሐ ሰጥቷት ሌሊቱን ሳያድሩ አብረው ተነስተው ወጡ። መንገድ ላይ ሲሄዱ የመሸባቸው ስለነበረ መኝታ ያዙና ማለትም ጫካ ውስጥ ማለት ነው። እሱም በራሱ እሷም በራሷ ተኛች። ሌሊት ላይ አባ ዮሐንስ አጺር ሲነሳ አትናስያ ሞታለች። እንደው ካልጠፋ ጊዜ ለንስሐ ስትሮጥ ነው የሞተችው፣ ለመመለስ ስትመጣ ማለት ነው። እና በጣም አዘነ። እዛው ቀበራት። ሲመለስ አባ ዮሐንስ አጺር እያለቀሰ ለመጣበት ገዳም ተናገረ። አርፋለች ቅድስት አትናስያ አሉት። እና በጣም አዘኑ። የገዳሙ አበመኔቶች ግን የሚገርማችሁ ትላንትና አንተ ካደርክበት ቦታ ላይ ከምድር እስከ ሰማይ መሰላል ወጥቶ መላእክት ሲወጡ ሲወርዱ ተመልክተናል አሉት። እና ምንድነው ለኔ ነው ሲል አይደለም፣ ወደ እግዚአብሔር ልትመለስ የሞከረችውን አትናስያን ገና ስትወጣ ከዛች ከሴተኛ ዳሪ ቤቷ እግዚአብሔር ምሕረት አድርጎላት ነፍሷን ይቅር ብሏታል አሉ። እየሰማችሁ አሁን ማን እንደዛ ለዛ ነፍስ የሚደክም ሰው አለ? እዚህ ነው ጥያቄ። አይተን በስራቸው ስራ ብንለው ማለት ነው አይተን ባሉበት የህይወታቸው የመተዳደሪያ መንገድ እኛ መኮንን ነው ግብራችን። ሊጸድቁ አይችሉም በእኛ። ደቀ መዛሙርቱም እንደዛ ናቸው። እና ማቴዎስን አየው ክርስቶስ ሲገባ ሲያልፍ ማለት ነው። እና ማቴዎስን ተከተለኝ አለ። እና ማቴዎስ የሚገርማችሁ ተከተለኝ ሲለው
ዝርዝር ሀተታዎችን አልጠየቅም። አሁን እኔ ይሄንን ስብከት ማለት ነው አሁን እስካሁን የተማራችሁትን ትቼ በስመ አብ ወልድ መንፈስ ቅዱስ እንደምን አደራችሁ ብዬ ደህና እግዚአብሔር ይመስገን ብላችሁ ተከተሉኝ ብላችሁ ምንድን የምትሉት? ወዴት? ለምን? ማነህ አንተ? እውነት እኮ ነው። ደግሞ ጥያቄውም ተገቢ ነው። ምክንያቱም ክርስቶስ ማቴዎስን ተከተለኝ ሲለው ወዴትም ለምንም አላለው። ምክንያቱም ጆሮ የሰጠውና ና አብረኸኝ ብሎ የሚጠራው ሰው አልነበረም። በጣም ሰው የራባቸው ሰዎች አሉ ክርስቲያኖች፣ በጣም ሰው የተጠሙ እኛ መካከል እንኳን የተገኙ እና ማቴዎስን እንዲህ ሲለው አብሮት ሄደ። እዛው የቁም ተስካሩን የምሳ ግብዣ አድርጎ ቤቱን እንደከፈተ ጥሎት ሄደ። ማቴዎስ የዛን ጊዜ ላይ የወሰነው ውሳኔ ዛሬ ማቴዎስ ብለን እንድናከብረው አድርጎ ነው። ሁሉን ስለ እግዚአብሔር ስለተወ እግዚአብሔር የተወውን ነገር በሙሉ መልሶ ሰጠ። በነገራችን ላይ እኛ በህይወታችን በጣም የከበደን ነገር ይሄ ነው ክርስቲያኖች። እግዚአብሔርን ለብዙ ነገር ብለን እንተዋዋለን እንጂ ስለ እግዚአብሔር ብለን የተውነው ምንም ነገር የለንም። ቅዱሳን ግን ስለ እግዚአብሔር ብለው ሁሉን ተውለት። እግዚአብሔር የተዉትን ዓለም መልሶ ሰጣቸው። ሁሉንም ነገር ሀብት ንብረቱንም ሰጣቸው። ሁሉንም ነገር አከናወነላቸው። የጠሉትን ስለሱ ብለው የተዉትን ነገር በሙሉ አረገላቸው እና ቅዱስ ማቴዎስ ተከተለኝ የሚለው የክርስቶስ ስብከት አሸንፎት እስካሁን ድረስ የሚታወቅ ከፍ ያለ ቅድስናና ማዕረግ አለው። ክርስቲያኖች ዛሬ ክርስቶስ ተከተለኝ ብሎ ለማቴዎስ እንደሰበከው እኛን ከተከተለኝ የሚል ስብከት ብቻ ሳይሆን ስንቱን ሰባኪ እያለዋወጠ ሰበከ። ስንቱን ዘማሪ እያመጣ እኮ ልባችን መሰበር እንዲችል ስለሱ ብለን ትተነው መከተል የምንችለው ነገር እንዳለ ማወቅ እንድንችል አደረገን እኮ። አብዛኞቻችን ግን አሁንም ሌላ ዘመን እንጠብቃለን። አሁንም ሌላ ነገር እንዲመጣ እንናፍቃለን። እና ጌታችን ኢየሱስ ክርስቶስን ጥሎ መከተል ስለ ጌታችን ስለ ኢየሱስ ክርስቶስ ላያስተወው የሚችል ምክንያቶች እንዳሉ ሁሉ የተሻለ ሊተውለት የሚችል ምክንያት እንዳለ ማወቅ ጀመረ። ክርስቲያን ማለት ይሄ ነው። በነገራችን ላይ ልብ ብላችሁ ስሙ። መኖር ማንም የሚጠላ የለም። መኖር ማንም የሚጠላ የለም። ሁላችንም መኖር እንፈልጋለን። የተሻለ ነገር እንዲኖረን መመኘት እንናፍቃለን፣ እንመኛለንም ጭምር። ክርስቲያን ግን ማለት ምን መሰላችሁ ክርስቲያኖች? ክርስቲያን ማለት ሊኖርለት የሚችል ምክንያት ቢኖረው ሊሞትለት የሚችልበት የተሻለ ምክንያት እንዳለው የሚያውቅ። ሰማዕታት ማለት እነዚህ ናቸው። ሊኖሩለት የሚችሉት እኮ ምክንያት አይጠፋቸው። ሕይወታቸው እንዲቀጥል ሊያደርጉበት የሚችሉበት በቂ ምክንያት በደንብ ነው ያላቸው። ግን ሊሞቱለት ሕይወታቸውን ሊሰጡለት የሚችሉበት የተሻለ ምክንያት እንዳለ አመኑ። ይሄ ክርስትና የገባውና ክርስቲያን ማለት ምን እንደሆነ የተገነዘበው ሰው ነው። በቤተ ክርስቲያናችን ውስጥም ክርስቲያን የሚለውን ስምም ጭምር የሚሸከም እና ቅዱስ ማቴዎስ ስለ ክርስቶስ ሁሉን ጥሎ መከተል፣ ስለ ክርስቶስ ሁሉን ብሎ ትቶ መሄድን ስለሚያውቅ ጌታችን ልዑል እግዚአብሔር ሁሉን ትተን መከተል እንድንችል እንዴት እንደሚደክም እኛ ባነበብነው ወንጌል ላይ ያስተማር። መቼም የዘርዘሪውን ምሳሌ የማያውቀው ሰው የለም። ዘሪው ክርስቶስ እንደሆነ የሚዘራው ዘር ቃለ እግዚአብሔር እንደሆነ ማናችንም ተደጋጋሚ የሰማነው ስብከት ነው። ክርስቶስ የዘራበት መሬት እኛ ልቦና እንደሆነ እናውቀዋለን። አንዱን በመንገድ ላይ ዘራው ተባለ። እንኳን ለመስማት ይቅርና ሊዘራበት እንኳን የማይመች ልብ ያለን ሰዎች አሉ። ተውት፣ ማብቀል አንድ ነገር ነው። ለመዘራት የማይመች ልብ ያለው ሰው አለ። አንዱን ዘሩን ደግሞ ጭንጫ መሬት ላይ ዘራው አለ። ፀሐይ ሲወጣ የደረቀበት ማለት ነው። አንዱን እሾህ መሬት ላይ ዘራው፣ አንዱን መልካም መሬት ላይ ዘራው። እኔ የምላችሁ ግን ክርስቲያኖች ይሄ ገበሬ መሬት ላይ ዘርቶት ትርፍ የሚያወጣለትን 30 60 100 የሚለቅምበትን መሬት ሳያውቀው ቀርቶ ነው ሌሎቹ መሬቶችም ላይ ጭምር የሚዘራው። እኔና እናንተ እንደው የእርሻ ሙያ እንኳን ባይኖረን ትርፍ ልታገኙበት የምንችሉበት ቦታ ላይ ነው እንጂ የሚደከመው ምንም ነገር ልታገኙበት የማትችሉበት ነገር ላይ ማንም ሰው ጉልበቱን አያባክንም። እያባከነም ከሆነ ሲነቃ ያቆመዋል። እግዚአብሔር ግን አይገርማችሁ መልካም መሬት ላይ ዘርቶ ፍሬ የሚያገኝበት ቦታ የቱ እንደሆነ እያወቀ ፍሬ የማይገኝባቸው ቦታዎች ላይ እንኳን ዘሩን ይዘራል። እግዚአብሔር ማለት ይሄ ነው። ልባችን ምን አይነት እንደሆነ ጠንቅቆ ያውቀዋል። የአንዳንዶቻችን አስፋልት ነው እንዳልኳችሁ ነው።
ዘር ከማባከን ባለፈ ተበቅሎ ወይንም ደግሞ መልካም የሆነ ነገር ሊገኝበት የማይችል ነው። ቢሆንም ይዘራል። ዛሬ አንተ ልብ አስፋልት ሊሆን ይችላል፣ ነገ ማን ያውቃል? የጭንጫ መሬትም እኮ ሊሆን ይችላል። ከአስፋልት ጭንጫ ይሻላል ቢያንስ እንኳን። አዕዋፈ ሰማይ መጥተው አልለቀሙትማ፣ ፀሐይን ያደረቅ ፀሐይ መሬትም ላይ ይዘራል። ለምን? ማን ያውቃል? ነገ ጭንጫ እንደሆንክ እኮ እሾህ አንቆ የሚያስቀረው መሬት ልትሆን ትችላል። ይሻላል ፀሐይ መጥቶት ከሚያደርቀው እሾህ አንቆት ቢያንስ እሾህ ሲመነጠርለት ከፍ የሚል መሬት ይሻላል። እሾህ ሆኖም የሚዘራብህ ማን ያውቃል? ቢያንስ ነገ ምን ልትሆን ስለምችል ነው። ልብ መልካም መሬት ሊሆን ይችላል ብሎ ነው እግዚአብሔር በቃሉ እንዲህ ያክል የታገሰን ከኛ ፍሬ ስለሚፈልግ ነው። እግዚአብሔር በእያንዳንዱ ስብከቱ በእኛ ልብ ውስጥ ሊዘራው የሚፈልገው ነገር ይሄንን ነው ክርስቲያኖች። እና ይሄ ያልገባን፣ ይሄ ያልተረዳን፣ ይሄንንም ደግሞ ወደ ውስጣችን ያላስገባን ሰዎች ሁሌም ቃለ እግዚአብሔር ከትምህርትነት ባለፈ ሌላ ነገር ሊሆን የማይችል ይመስለናል። ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዘር ተዘርቶባቸው ዘሩ ደግሞ ፍሬያማ የሆነባቸውን ቅዱሳኑን ሲያከብራቸው እናያለን። ቅድስና እንደምናወራው በነገራችን ላይ በጣም ቀላል አይደለም። እንደው በሆነ ግን አይደለም። ቅድስና ዋጋ ይጠይቃል። ቅድስና እምቢ ማለትን ይጠይቃል። ቅድስና መተው ይፈልጋል። ተመልከቱ ክርስቲያኖች፣ ከክርስቶስ ጋር ማን ነው ተጣብቆ ሁሉንም ነገር ሲል ሳይተውለት እንደወደደ የተራመደ የለም። ሁሉም ስለ እግዚአብሔር የተወው ነገር ነበር። ሁሉም ደቀ መዛሙርቱ አለኝ የሚሏቸውን ነገር ትተዋል። እነሱ ራሳቸው በአንደበታቸው ሲናገሩም ሰምተናል። ሁሉን ጥለን ተከተልን፣ ምን ታረግልናለህ ብለው ክርስቶስን ጠይቀውታል። እኛ እንደዛ የምንልበት አፍ ይኖረን ይሆን? ሁሉን ጥልዬ ተከተልኩ። ለጸሎታችን እኮ እንላለን። አንዳንዶቻችን ትንሽ ሲመረን በጣም ከአቅማችን በላይ ስንፈተን እንለዋለን። ምን ነው አምላኬ እንዲፈተንከኝ ምን በደልኩ እንላለን። እስኪ ምን በደልኩ በሉ። ምን ያልበደልከው ነገር አለ? የእውነት እኮ ነው ብላችሁ አታውቁም? አምላኬ ምን በደልኩ፣ ምን ያልበደልከኝ ነገር አለ ቢልስ፣ ምን ያላጠፋው ጥፋት አለ? ምን እንዳይሆንብህ የሆነብህ ነገር በሙሉ ምን ምክንያት አለ ማለት እኮ ይችላል። ዝም ምንም አይልም። እኛ ልብ እንድንገዛ፣ እኛ ወደ ራሳችን ተመልሰን አይተን እንድንስተካከል ሁሉም የአቅሙን ትቶለታል እግዚአብሔር። እስኪ የአቅሙን በሉ። የአቅሙን ትቶለታል። ጴጥሮስ እና ወንድሞቹ፣ ዮሐንስ እና ወንድሙ የተወለት የአቅሙን ነው። ያለችው መረብ ናት፣ ታንኳ ናት፣ ተወለት። እግዚአብሔር ያለህን እንድትተወለት ነው የሚፈልገው። ዛሬ እንኳን ዓመታዊ ክብረ በዓሏን የምናከብርላት ቅድስት አርሴማ ያላትን የተወችለት ምኑን? ሰውነቷን። ምንም ባይኖርህ ለእግዚአብሔር ራስህን መተው ትችላለህ። አታበላሸው ራስህን። እውነቴን እንምልህ፣ አታስጨንቀው። ከልክ በላይ መዋል የሌለበት ቦታ ላይ፣ መገኘት የሌለበት ቦታ ላይ አታስቀምጠው። ምንም ለእግዚአብሔር ልትሰጠው የምችለው ነገር ኖሮ በቃ በጣም ከተጨነቅ አንድ ለእግዚአብሔር ብትሰጠው ሁሉን ነገር እንደሰጠው አድርጎ የሚቆጠረው ነገር ሰውነትን። ሰማዕታት ምንም ሊሰጡት የሚችሉት ነገር አልነበረም። ሀብታቸውን ተውለት፣ ንብረታቸውን ተውለት፣ የተቀመጡበትን ከፍ ያሉበትንም ዙፋን ዝቅ ብለው ተገኙለት። ይሄ ሁሉ በቂ አልነበረም። እግዚአብሔር ፍቅሩ እንዲህ ያደርጋችኋል ክርስቲያኖች። የእውነት ተሰብከን የእውነት የሰማነው ቃል እግዚአብሔር ፍሬ ሲያፈራ እናንተ ለእግዚአብሔር የምትጠይቁት ሳይሆን እኛ ተመልሰን እግዚአብሔርን ምን ላርግልህ ማለት እንጀምራለን። በጣም ሰው ሲወድ በጣም ከአቅሙ በላይ በሰው ፍቅር ሲጨነቅ እኮ አንድ ሰው ምን ልሁንልህ ምን ላርግልህ አይደል የሚለው። ሰማዕታት ማለት እንዲህ ናቸው። ምን ላርግልህ፣ ሀብቱን ንብረቱን ሁሉን ነገር ተውኩልህ፣ ይሄ ግን በቂ አይደለም፣ እኔን ውሰደኝ ይላሉ። መከራ ባለበት ጭንቅ ባለበት ቦታቸው ላይ እንኳን ባይኖር ስለ ክርስቶስ ሲሉ ዋጋ ለመክፈል ይሰደዳሉ። ስለ ክርስቶስ ሲሉ የሆነ ነገር ለማግኘት ሰውነታቸውን የተቀደሰ ነገር ለማድረግ ይሞክራሉ። ደግሞ እግዚአብሔር የሚገርማችሁ ከምንሰጠው ምንም አይነት ስጦታ ይልቅ ስለሱ ሲል ዋጋ የከፈለ ሰውነትን ይወዳል። በምን እናውቃለን መሰላችሁ? በረከታቸው ትድረሰንና አቡነ ኪሮስ የሚባሉ ጻድቅ ታውቃላችሁ? በረከታቸው ለሁላችን ትድረሰን። አቡነ ኪሮስ የሚገርማችሁ አንድ ታሪካቸው ላይ ምን አይነት ታሪክ አለ መሰላችሁ? ገድላቸው ላይ የሚያርፉበት ጊዜ ደረሰ። ይህችን ዓለም ተሰናብተው ወደ ዘላለማዊው ዓለም የሚሄዱበት ማለት ነው። እና ቅዱስ ገብርኤል ነው ወደ እሳቸው ወርዶ አቡነ ኪሮስን ይናገራቸዋል። ወዳጄ ሆይ የደከምከው ድካም፣ ጾም፣ ጸሎት፣ ስግደት፣ ምጽዋት ሁሉ ተሰምቶልሃል። አሁን ወደ እግዚአብሔር የምትሄድበት ሰዓት ደርሷል አሉ።
እና ሁሌም ነው የምላችሁ መቤቴን ስሰማው ራሱ ይደንቀኛል። እኔ ደግሜም ሳነበውም ጭምር አቡነ ኪሮስ ምን አሉት? ከዚህ ለክርስቶስ ሲል መከራ ከተቀበለው ሰውነቴ በላይ የት ልትወስደኝ ትችላለህ? በጣም እኮ የሚደንቅ ነገር ነው። ለእግዚአብሔር ዋጋ የከፈለ ሰውነት ለካ ልንገባበት ከታጨንበት ቦታም ንጽጽር ላይ ሊቀርብ የሚችል ነገር አለው ማለት ነው። የተሻለ ቦታ ትወስደኛለህ አለ እና ቅዱስ ገብርኤል ደንቆት ወደ ተላከበት ወደ አምላኩ ሄዶ ተናገረ። አልመጣም እያለ ነው አለ። አልመጣም እያለ ነው ና ስለው አልመጣም። ይሄ ሰውነቴ ስለ ክርስቶስ ሲል ዋጋ ከፍሏል። ገነቱ ይሄ ነው አለ። አይሆንም። ከገነት እጽዋት መካከል አንዱን ቀጥፋ አሸትተዋል እና አቡነ ኪሮስ ወደ እግዚአብሔር የሄዱት ጣዕመ መንግስተ ሰማያትን ሊያስታውሳቸው የሚችል የገነት እጽዋትን ሽታ ሲያሸቱ ከጣዕሙ ብዛት የተነሳ ሳያውቁት ነፍስ ከስጋቸው ተለየባቸው። አየ ለክርስቶስ ብለህ የከፈልከው ዋጋ ማህተም ጠባሳ ያለበት ሰውነት በጣም ክብር አለው ማለት ነው። ዛሬ ቅድስት አርሴማን እኮ የምናከብራት ስለ ክርስቶስ ብላ የከፈለችው ዋጋ ጠባሳ አለ የሚታይ ማለት ነው። ዋጋ ከፍላለታለች። በደንብ አድርጋ ንጽህናዋን ጠብቃለታለች። ድንግልናዋን አሳልፋ አልሰጥም ብላ ተጋድላለታለች። ከቅድነ ቅድስት አጋታ ከነ ቅዱስ ጎርጎሪዮስ አብረዋት ማህበራት ከሆኑትም ጭምር ህይወቷን ሰጥታለታለች። ይሄ ብቻ አይደለም። ከቅድስት አርሴማ እንደ መልካም መሬትነቷ 30 60 ብቻ ሳይሆን 100 ፍሬ ተገኝቶባታል። እስኪ 100 በሉ። 30 ማለት የቅርብ ቤተሰብ ነው። 60 ማለት አብሮ ካጠገብ ሊገኝ የሚችል 100 ፍጹም የሆነ በረከት ማለት የማያምን ሰው ነው። ቅድስት አርሴማ እንኳን በሷ የጽድቅ ስራ አብረዋት ያሉትን ወይ በቅርብ ርቀት ዜና ገድሏን የሰሟትን ብቻ ሳይሆን ታውቃላችሁ ያሰቃያትን ድርጣድስን ራሱ እኮ ሰማዕት እንዲሆን አድርገዋለች። ድርጣድስን የገደላትን ያሰቃያትን ያስጨነቃትን ከሱ 100 ፍሬ እንዲገኝበት ምክንያት ሆናለች። ክርስቶስ ዋጋ የከፈለለት ሰውነት መልካም መሬት እርሻ ሆኖ ፍሬ የሚለቀምበት ማለት ይሄ ነው። እንደው ዘመነ ጽጌ ነው ታውቃላችሁ። ይሄ ሰሞን ይሄ ወቅት ዘመኑ ፍሬ የሚታይበት የተዘራው እሸት በሙሉ ደርሶ አብቦ ከፍ ብሎ የሚታይበት ነው። እውነቴን እንደምላችሁ ክርስቲያኖች በዘመነ ጽጌ የእመቤታችንን ማህሌት ስንቆም ካህናተ ቤተ ክርስቲያን ይዘውት የሚያሸበሽቡበትን እንቡጥ ሆኖ የሚፈካውን ያንን ጽጌረዳ ስትመለከቱት ያ ጽጌረዳ ደርሶ ተቀጥፎ ለማህሌት መስዋዕት ለመሆን ደርሷል። እኛ መቼ ነው ለእግዚአብሔር ተቀጥፈን መልካም መዓዛ ሽታ ያለው ፍሬ ሆነን የምንቀርብለት? እንዲሁ ዝም ብለን እየኖርን እንዲሁ ዝም ብለን እየወጣን እየተመላለስን በጣም ነው የሚያሳዝነው። ሞልቶ ታርፎ የሰራነውን ጽድቅ የጨረስን እኮ ነው የሚመስለው አኗኗራችን። በጣም ነው የምንገርመው። በቃ ጽድቁን ጨርሰን መልካም የሆነውን ገድል ተጋልደን ይሄም ደግሞ እኮ አይደለም አክሊል እንደሚጠብቀን ነው አርፈን እጅግራችንን እናጣጥፈን ቁጭ ያልነው። እንዴት ነው ጎበዝ? በጣም እኮ ክፉ ነው ይሄ። መች ጨረስን? መች ሮጥን? መች ስለ ክርስቶስ ብለን ዋጋ የከፈልለት ነገር አለ? እኛ ስለ ክርስቶስ ሰማዕት ለመሆን ምኞት ብቻ ያደርሳችሁን ክርስቲያኖች። ስለ እግዚአብሔር እሞትለታለሁ የሚል ንግግር ምኞት ብቻ ሰማዕት አያስኮንም። እውነት ለመናገር ሰማዕት መሆን መጀመሪያ የሚጀምረው እየሰማችሁኝ ነው፣ ስለ እግዚአብሔር ብሎ ለመሞት መጨረሻው ነው። ስለ እግዚአብሔር ብሎ ለመሞት ግን የመጀመሪያው መንገድ ከኃጢአት መላቀቅ ነው። ኃጢአትን ስለ እግዚአብሔር ስትል ካልተውክለት እንዴት ለእግዚአብሔር ብለህ አንገትህን ትሰጥለታለህ? ኃጢአትን ለአምላክህ ብለህ ካልተውክለት እንዴት ለእግዚአብሔር ብለህ ሕይወትን ትሰጥለታለህ? የመጀመሪያ የሰማዕታት ተጋድሏቸው የነበረው ከእግዚአብሔር ሊያርቃቸው የሚችለውን ነገር በሙሉ ቆርጦ መጣል። ተመሳሳይ ነው። ተመልከቱት የዘራውን ዘር። አንዱን በአስፋልት ላይ ዘራው፣ ደረቅ በሆነ መሬት አዋፈ ሰማይ መጥተው ምን አደረጉት? እየሰማችሁ ነው? ወሰዱት አይደል እንዴ? አንስተው በሙሉ ወሰዱት። ሁለተኛውንም እንደዚሁ ያልተመቸ መሬት ነበር፣ ሶስተኛውም እንዲሁ። መልካም በሆነው መሬት ላይ የተዘራው ግን ፍሬ ተገኘበት። አኗኗራችን፣ አካሄዳችን፣ አገባባችን፣ አወጣጣችን ተስፋ እንደምናደርገው መሆን አለበት። ከጥቂት ዓመታት በፊት እዚሁ ደብር እንደ ቤተ ክርስቲያን ሆና ስትተከል ዋጋ የከፈሉ ሰዎች ነበሩ። እውነቴን እኮ ነው የምላችሁ፣ ዋጋ የከፈሉ ሰዎች ነበሩ። ዛሬም ድረስ ስማቸውን ጠርተን በጣም የምንደነቅባቸው። እንዲሁ ዝም ብለህ ጠዋት ተነስተህ እኮ ሰማዕት አትሆንም። እንዲሁ ዝም ብለህ ማለዳ ተነስተህ መሆን ስለፈለግህ አትሆንም። አንሆንም። ሲጀመር ሰማዕታትን ራሱ ዝም ብለው ከሚሞቱት ሰዎች ምን እንደሚለያቸው አሁን ለምሳሌ አንድ ሰው ታውቃላችሁ አይደለ? በበሽታ ታሞ ይሞታል። ካንሰር ይዞት፣ ጉንፋን ይዞት፣ እባጭ፣ ስብራት ወዘተ ተርፈ ይዞት
በዚህ ምክንያት የሞተ ሰውና ስለ እግዚአብሔር ብሎ የሞተ ሰው ምንድነው ልዩነቱ? እነዛ ሰዎች በበሽታ ሞቱ ብለን የምንናገረው፣ ሰማዕታትን ግን በሽታ ሳይሆን የገደላቸው ስለ ክርስቶስ ፍቅር ሲሉ ሞቱ ነው የምንለው። አብዛኞቻችን እኮ የኃጢአት በሽታ የገደለን ሰዎች እንበዛለን። ስለ ክርስቶስ ፍቅር ብለን ተንበርክከን ራሳችንን የሰጠነው ካለ መኖር ይልቅ ይህን ጠንቅቀን ማወቅ አለብን። ክርስቲያኖች እባካችሁ እያንዳንዱ ስለ እግዚአብሔር ብለን የምንከፍላት ጥቂቷም ይሁን ትንሿ ነገር እግዚአብሔርን ታስደስተዋለች። ብርቱ የሆነ ተዋጊ እግዚአብሔርን ይፈልጋል። ከኃጢአት ጋር እስከ ደም ጠብታ እንድንታገል ተነግሮናል እና የሰማዕታትን የጻድቃንን የደናግላንን ክብረ በዓላቸውን አስበን ስንገኝ እውነቴን እንደምላችሁ ክርስቲያኖች በረከታቸውን ከመለመን ከመናፈቅ ባለፈ እነሱን መስለን ለመታየትም መሞከር አለብን። ክርስቲያን ብቻ ናት ታውቃላችሁ እውነተኛ ጻድቃንን የምትወልደው ቤተክርስቲያን ብቻና ብቻ። ጥሩ ሰው አይደለም ቤተክርስቲያን የምትወልደው። እስኪ ቤተክርስቲያን በሉ እንጂ ቤተክርስቲያን የምትወልደው ጥሩ ሰው ሳይሆን ቅዱሳንን ነው። ጥሩ ሰውና ቅዱሳን ይለያያል። በነገራችን በጣም ሰፊ ልዩነት ነው ያለው። ቤተክርስቲያን እስካሁን ድረስ የምትወልደው ጥሩ ሰዎችን ብቻ አይደለም፣ ሰማዕታትን ቅዱሳንን ነው የምትወልደው። እና እውነት ለመናገር ቤተክርስቲያን ወልዳናለች ብለን ለመናገር እናታችን ናት ብለንም ለመመስከርም ጭምር ሊታይብን የሚገባ የሆነ ነገር መሆን አለበት። አኗኗራችን እንደዛ ነው መሆን ያለበት። እኛን አይተው እኛን ተመልክተው ሊያስታውሱት የሚገባ ነገር አለ። ድርጣድስ እኮ የቅድስት አርሴማን ውበቷን ሲያየው የሚማረከው እውነት በስጋዊ ውበቷ ብቻ ይመስላችኋል? ድርጣድስ አይቷት እኮ ሰውነቱን፣ አይኑን፣ ሐሳቡን ሁሉ ከሷ መንቀል የሚከብደው የስጋዊ የሆነ ውበት ስላላት ሳይሆን የእግዚአብሔር ፍቅርና ረድኤት ስለፈሰሰባት። እውነት እኛን አይተው በእግዚአብሔር ፍቅር የሚማረክ ሰው አለ? እኛን አይቶ በእግዚአብሔር ፍቅር የሚቃጠል ሰው አለ? እኛን አይቶ እግዚአብሔርን አየው ብሎ የሚያመሰግን ሰው አለ? አንድ ሊቅ ምን ይላል መሰላችሁ? ክርስቲያን መኖር ያለበት የተጻፉት ወንጌላት ባይኖሩ መልሶ ለመጻፍ በሚያስችል ቅድስና ነው ይላል። አሁን አያርገው እንጂ ሊቃውንተ ቤተክርስቲያን በቃላቸው ሸምድደው በአእምሯቸው ጓዳ ይዘውት ነው እንጂ ወንጌላቱ በቃል ባይያዙ የተጻፉት ወንጌላት አያርገውና ጠፉ ቢባል ማን መልሶ ይጽፈዋል? እንዴትስ መልሰን ልንጽፈው እንችላለን ብትሉ ደጋግ የሆኑ ክርስቲያኖችን በማየት ነው። አኗኗራችን እንደዛ ነው መሆን መቻል ያለበት። ትላንትና ስም አጠራራቸው የጠፉ ብዙ ጨካኞች አሉ፣ ስማቸው ተረስቷል። ዛሬ ግን ስለ እግዚአብሔር ዋጋ የከፈሉ ግን ዘመንም አይረሳቸው። ዓለም እንድታስታውሳችሁ የምትፈልጉ ከሆነ ለእግዚአብሔር ብላችሁ ሙቱለት። ስለ እግዚአብሔር የሞቱት ዓለም አልረሳቸውም። ስለ እግዚአብሔር የኖሩት ዓለም እያስታወሳቸው ይኖራል። እኛች ዓለም እንድታስታውሰን እኮ ያልደከምነው የማንደክመውም የለም። እስካሁን ደማቅ ታሪክ ጽፈን እንለፍ። አረ በስመ አብ ወወልድ ወመንፈስ ቅዱስ በጣም እኮ ነው የምንደንቀኝ። ታሪክ ስለተጻፈ ብቻ የማይዘነጋ አይደለም። ታሪክ እውነትም ሲኖር ክርስትና እውነትም ሲኖር የተሰበከው ወንጌል እኛ ላይ ታይቶ እነሱ ናቸው የሚነበቡት ሲባል እዛን ጊዜ ላይ ማንንም አይረሳል። እውነት እግዚአብሔር አምላክ የማይረሳ ሕይወትን በፊቱ እንዲሰጠን ቅዱስ ፈቃዱ ይሁንልን። የሰማነውን በልቦናችን ሰሌዳ ይጻፍልን።